ኪራ ባደረገው ነገር የኪራ ወዳጆች አድናቂዎች በጣም ደስ ብሏቸዋል። በደንብ ይሄን ነገር በማድረጉ ከዚህ በኋላ ጽናትን በነጻነት ሊያገኛት ይችላል። ከዚህ በኋላ የጽናትን አባት እንግዲህ አስደስቷል። ስለዚህ ደግሞ አባትየው ጽናትንም ሰጥተውት ሊያስደስቱት ይገባል። የእውነትም ደግሞ አማቻቸው የብረት መዝጊያ ነው እያሉ እንግዲህ ፈታ እያላችሁ ነበር በኮሜንት ማለት ነው። ኪራ ዛሬ ወንድ ሆንክ፣ ዛሬ ኪራ በቃ ከአማች የሚጠበቀውን ነገር አደረገ። ብቻ ኮሜንት በጣም ነበር የሚያስቀው ማለት ነው። ጽናትም ደግሞ እንግዲህ ባሏ ፍቅረኛዋ ወይም መጮኛዋ ኪራ የአባቷን ንብረት እንግዲህ አስመልሶል ማለት ነው። ይሄ ነገር ደግሞ ምን ያህል በሰፈርም በአገርም በቃ ስም የሚያስጠራ ነገር አድርጓል ማለት ነው። ኪራዬ የኛ ጀግና ማለት ነው። በርታ። አሁንም ልክ የእነሱን ከብቶች እንዳስመለስ ከአሁንም ጽናትን ደግሞ በእጅ አስገብተህ ኃይሎ ጋር እያስባልክ ይዘህ መሄድ አለብህ ብዬ አስባለሁ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት በፍቅር እየጠበቅን ነው። ምክንያቱም በተለይ ጨበርዬ እንግዲህ ጸጉሯንም ተዘርፋለች። ጸጉሯንም እንግዲህ ይዞ ንቅል አድርጎላታል ማለት ነው። አሸብርና ጫኔ እኔ እኮ አሸብር እኮ ጫኔ እኮ ይሄ እኮ ማነው ስሙ ማለት ነው። እኮ ጉቶ የሆነ ሰውዬ በቃ ስሙ ራሱ ምን ብዬ እንደምጠራው ራሱ ግራ ገባኝ። ስም አጣሁለት ማለት ነው። እና እንግዲህ ጨበርዬን ይዟታል። በከብቶቹ ቦታ እንግዲህ ጨበርዬ ተይዛለች። ጨበርዬን እንግዲህ ከብቶቹ ያሉበትን ቦታ አሳይኝ ወይንም ከብቶቹ ያሉበትን ቦታ ካልተናገርሽ ብሎ ወይንም ማን ነው ያመጣሽ? ማን ነው? ምን ልትሰሪ ነው እዚህ የመጣሽው? ማን ነው እንደዚህ ያደረገው? ማን ነው ያለበትን ቦታ እያሳየሽ እያለ ጥያቄ በጥያቄ አድርጓታል። ልጅቷም እንግዲህ በቃ በቆሟ እየተንቀጠቀጠች ነው ማለት ነው። እንግዲህ ስኳር በሽታው ተነስቶባታል። እዚህ ጋር ይሄኛውን የዚህኛውን ሰውዬ ጓደኛ ስትከተል ማለት ነው። ከኋላ ደግሞ ኪራ እየተከተላ ስለነበር ነው እንግዲህ ከብቶቹ ያሉበት ቦታ የታወቀው። ኪራም እንግዲህ ተደብቆ ከብቶቹን ፈቶ ወስዷል። እሷም ኪራ ነው ብላ ካልተናገረች የገዛ ጓደኛው እንደሆነ ከነገረችው ያም ሰውዬ ያልቅለታል። በተለይ ደግሞ ይህም ብቻ ሳይሆን የገዛ ሚስቱንም ማገጠ እንደሆነ ጓደኛው አያውቅም። እሱ ግን ጓደኛው መስሎት አብሮት ቁጭ ብሎ ያወራል፣ ይጫወታል። ነገሮች ወደ ያልተጠበቀ ሁኔታ እየሄዱ ነው ብዬ አስባለሁ። እና ውድ ቤተሰቦቼ እናንተስ ደግሞ ኪራ ባደረገው ነገር ምን ተሰማችሁ? እኔ ኪራ ባደረገው ነገር በጣም ኮርቻለሁ። በጣም ደስ ብሎኛል። መደረግም ያለበት ነገር ነው ማለት ነው። እና በተለይ ደግሞ ናቲ ወይንም ቦርጮ እንግዲህ ቴናን ያፈቀራት ይመስለኛል። ቴናን በእርግጥ እሱን ተወደዋለች፣ ታፈቅረዋለች። ከሴት ጋር ስታየው በጣም ነበር የምትናደደው ማለት ነው። አሁንም እሱ እንግዲህ ይችኛይቱን እንቡጥዬ እያለ ማለት ነው፣ እንቡጥ አበባ እያለ የሚጠራት አበባ ነጋዴ ያለች እንግዲህ ያው ሁሉም በስራው ነው የሚጠራው ብዬ ነው። እሷም በጣም ቅብጥ የምትል ቅዱስ ሲያያት በቃ በቤቱ ራሱ የሚደበቅ ነው እንግዲህ። ምክንያቱም ይሄን ሁሉ ነገር የተፈጠረው ጸባያው በጣም የሚያስጠላና ሙልቅቅቅ ያለች በጣም ጭምልቅልቅ ያለች ማድረግ እና የሌለባትንና ማድረግ ያለባትን ነገር ለይታ የማታውቅ ስለሆነች ነው እንግዲህ። ይሄን ነገር ቅዱስ እንደዚህ አይነት ሴቶች በጣም ነው የሚጠሉት። ምክንያቱም እንደዚች አይነት ሴቶች ብዙ ወንዶች ይጠላሉ። በተለይ ስነ ስርዓት ያላት ለራሷ ክብር ያላት ሰውን የምታከብር ነው እንግዲህ ሰው የሚወደው። ሰኒ መታገት አልነበረባትም። ሰኒ ይሄን ነገር በማድረጉ ልጁ በጣም ትልቅ ዋጋ ይከፍላል እያላችሁ ነው። ሰኒ ምንም በማታውቀው ነገር ፋይሉን ይዛበት ስለሄደች ነው እንግዲህ ይሄን ነገር ያደረገው። ምክንያቱም የውሸት ፎርጅጅ ወረቀት እኔም የአቶ ተሾመ ልጅ ነኝ ብሎ የኪራ ወንድም ነኝ ብሎ መጥቷል። ይሄ ነገር ወረቀቱ የተሰራው ፎርጅጅ ወረቀት ነው ወይንስ ደግሞ የእውነተኛ ወረቀት ነው የሚመስላችሁ? እስኪ የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ምክንያቱም እኔ በጣም ግራ ተጋብቻለሁ። ይሄ ልጅ እውነት የአቶ ተሾመ የኪራ ወንድም ነው ወይንስ ደግሞ ምንድን ነው እየተፈጠረ ያለው ነገር? በጣም አወዛጋቢ ነገር ነው።